በ1976 ዓመተ ምህረት ገብርኤል ሲሄድ ገብርኤልን የለመንኩት ሁለት ነገር ነው። ሀብትና ንብረት ሳይኖረኝ የትዳር ጓደኛ ስጠኝ እና የ10 ሺህ ብር ላይሰንስ አውጥቼ እንድሰራ ስጠኝ ነው ያልኩት። ልክ ጸልዬ ስወጣ ከአንድ ሰዓት በኋላ ባለቤቴን ቅዱስ ገብርኤል ታወቀት። ቁልቢ እንደገባ ለታቦቱ ተደፍቶ ጸለየ። የሆዱን ተናገረ። የልቡን ተናግሮ ዞር ሲል ደጅ ላይ ልብን የምታስደነግጥ ቆንጆ ተመለከተ። የሰው ሀገር ሰው ነኝ ጋቢሽን አውሺኝ ብሎ ጨዋታ ፈጠረ። አፍቃሪ ነው፣ ታማኝ ነው፣ ከወደደ ወደደ ነው። ልቡ የተረጋጋ የሚፈልገውን የሚያቅ መንገዱ የማያወላውል ጽኑ ወዳጅ። ታዲያ የደረጃ 10 ኮንትራክተርነትን ፍቃድ ለማውጣት በድፍረት 10 ሺህ ብር አበድሩኝ አለ። የሚወደው መልአክ ሞገስና ዋስ ሆኖት 10 ሺህ ብር የሚያበድረው ሰው አገኘ። የኮንትራክተርነቱን ፈቃድ አወጣ። እየተጫረተ ጣራ ማደስና ቀለም መቀባት ጀመረ። የተገኘውን ትርፍ በሙሉ ለስራው የሚያስፈልገውን ዕቃ ይገዛበታል። እግዚአብሔር ከጎኑ የሰጠው አጋሩም ቀላል ሰው አልነበረችም። ቃላት ያንሰኛል ለመናገር። የሷ ጥንካሬ እምቅ ነው። ባለቤቴ እንትን ስለ ከማርያም በታች የሚከተላት የለም ብዬ ገምታለሁ። በአጭር ጊዜ ውስጥ ተጋቡ። እሱ ከፊት ሲዋጋ አስተማማኝ ደጀን ሆና ከጀርባ እንዳይጠቃ ትልቁን ሚና ተጫወተች። የሱ ህልውና እዚህ እንዲደርስ ያደረገችው እሷ ነች። እግዚአብሔር በልጅ ባረካቸው። ፍቃዱ ከደረጃ 10 ወደ 9 ከ9 ወደ 8 እያደገ መጣ። በአመት 2 ቁልቢ እየሄዱ ለገናናው መልአክ የደረሱበትን ሪፖርት ያደርጋሉ። ለ39 ዓመት 78 ጊዜ ቁልቢ ገብርኤል ሄደናል። መልአኩም የነኩትን ሁሉ ይባርክላቸው ጀመር። ትዳራቸውን ባረከላቸው። ከ6 ልጆች ጋር 39 ዓመት ደስተኛ የትዳር ህይወት። ሰንሻይን ብለው ኮንስትራክሽኑን ቢነኩት ሀገር የሚገነባ ትልቅ ድርጅት ተወለደ። ታዲያ ዛሬ እኔና እናንተ የተንፈላሰስንባቸውን ከ1200 ኪሎ ሜትር በላይ አስፓልቶች ያነጠፈ ከ5000 በላይ ቅንጡ መኖሪያ ቤቶችን አዲስ አበባ ላይ የገነባ ከ800 ሚሊዮን ብር በላይ አረጋውያንን የሚያንደላቅቅ ተቋም ያስገኘ ኢትዮጵያዊ ድርጅት መገንባት ቻሉ። ለእኔና ለእናንተ የሚተርፈው ቁም ነገር የሚጀምረው